ኢትዮጵያውያን ሁላችንም እምነት ያለን አማኞች ህዝቦች ነንና አማኝ ህዝብ ያለ ሀገር በየትኛውም ጊዜ የውስጥም የውጭም ፈተና ቢገጥም የሚያምነው አምላክ ጠንካራ እምነት፣ ጠንካራ ባህል፣ ጠንካራ ስርዓት ስላለ ለረጅም ዓመት ታሪክን ጠብቃ ሳትፈርስ በአፍሪካም በዓለምም ምሳሌ ሆና የምትቀጥል ምስጢሩ የኢትዮጵያውያን የውስጥ እምነታቸው እንደሆነ ቦታ ሰጥቶ እውቅና ሰጥቶ ያለ መንግስት ነው። የለውጡ መንግስት ገና ከጅምሩ በተለይ እንደ ሀገር ከገጠመን ስብራቶች በእምነት ተቋማት ውስጥ የገጠሙ ስብራቶች በጣም በርካታ ናቸው። ከስብራቶች ውስጥም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረው ሁለት ሲኖዶስ ከነበረበት የውስጥን ችግር በጋራ እንዴት እንፍታ በሚል ለዘመናት የነበሩ ሌሎችም ጥያቄዎችን እንዴት እንፍታ በሚል ባለቤቱ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ካህናት፣ ምዕመናን ባለቤቱ ነው። በመነጋገር በመወያየት መፈታት አለበት በሚል አቋም ለመውሰድ ታሪካዊ ስኬቶችን ማስመዝገባችን እናስታውሳለን፣ እናውቃለን። በባለፉት 8 ዓመታትን በተለይ የለውጥ ጊዜያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ሲኖዶስ እስከ አጥቢያ ቤተክርስቲያን ሲነሱ ሲጠየቁ የነበሩ ጥያቄዎች ምልዓተ ሕዝቡን በማንቀሳቀስ በምን መንገድ እንፍታ የሚለውን አጽንዖት በመስጠት በዋናነት መሪ ላይ በመቆም የተሰራው ስራ ከምንም በላይ ለእምነት ተቋማት የተሰጠው እውቅና ወይም ቦታ ለየት ያለ እንደሆነ ሁላችንም እናስታውሳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለካቶሊካዊት ቤተክርስቲያን እንደዚሁ ለሁሉም ሃይማኖቶች ተከብረው እኩል ታይተው ፍትሐዊ በሆነ መንገድ ምላሽ እና ጥያቄ የሚነሱ ጥያቄዎችን በመመለስ በጋራ የምንገነባ ሀገር እንደሆነ በየጊዜያት ከአባቶች ጋር እየተገናኘን ቆይተናል። በዚህ ሂደት መንግስት ለእምነት ተቋማት የሰጠው እውቅና ከምንም በላይ ለሀገረ መንግስት ግንባታ የእምነት ተቋማት ተኪለለ ሚና የሚጫወቱ ብርቱ አስተዋጽኦ ያበረከቱ ዛሬም ነገም ተስፋ የሚጣልባቸው ኢትዮጵያን አጽንተው የቆዩ በተለይ ምሰሶ ማገርና ዋልታ የሆኑ እንደሆኑ ሁሉ ይመሰክራል። ለሀገረ መንግስት ግንባታ ያላቸው አስተዋጽኦ ብቻ ሳይሆን ምዕመናንን ኢትዮጵያ የብልጽግና ተምሳሌት እንድትሆን ሰርተው ጥረው ግረው ለፍተው ሀገር እንዲቀይሩ ባህል በመቀየር ረገድ በአስተምሮ ደረጃ በጣም ከፍተኛ አስተዋጽኦ ያበረከቱ ስላሉ እውቅና እየሰጠ የመጣ መንግስት ነው። ዛሬ እዚህ አዳራሽ የተገኘን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች አባቶች ምዕመናንን ተከታዮቻችሁን በማስተማር ረገድ የጀመርነው የለውጥ ጉዞ ስኬታማ እንዲሆን በተለይም የወንድማማችነት ትርክት ውጤታማ እንዲሆን የእናንተ አበርክቶ ወደር የሌለ አስተዋጽኦ ስላበረከታችሁ እንደ ሀገር ብቻ ሳይሆን በተለይ የኛ ደቡብ ኢትዮጵያ ክልል በአዲስ መልክ ክልል አደራጅተን ወደ ስራ ገብተን ባለፉት 2 ዓመታት ስኬታማ ጉዞ እንድንጓዝ ትልቁ ምስጢር ከመንግስት ጎን ሆናችሁ ስለደገፋችሁ፣ ስላገዛችሁ፣ ስላስተማራችሁ፣ ስለገሰጻችሁ አብረን ተባብረን ስለሰራን ነውና የደቡብ ኢትዮጵያ ክልል መንግስት ለእናንተ ታላቅ ምስጋናና አድናቆት በዚህ አጋጣሚ ያቀርብላችኋል።